የፈለኩት ነገር ብል መብቴ ነው። በቤቴ አንተ መተህ ደግሞ ልታወራ ነው እንዴ? አይደለም ቤትማ ቤት ነው፣ ግን እንደዚህ ተቆጥተህ የሚያናግር ምንም ነገር የለውም። ትዳር በዚህ ዘመን ትዳር ለእኔ ትመኛለህ? ትዳር ምን ያደርግልኛል? ምን ያደርግልኛል ብለህ ውዬ እገባለሁ። ምን እያልከኝ ነው? ቆይ አንተ ምን እያልከኝ ነው ማለት ምንድን ነው? ማለት በቤቴ መተህ በጣም እጨቃጨከኝ እኮ ነው። የዘላበድክ እኮ አንተ ነህ። የምን መዘላበድ ነው ነው የምታወራው? እንጂ ኧረ በእናትህ አንተ አሁንም እኔ በገዛ ገንዘቤ ነው የጠጣሁት። በቤቴ መተህ በገዛ ገንዘቤ አትበለኝ። በብሬ ነው የጠጣሁት፣ በላቤ። በቃ ምንም ነገር ከአንተ ምንም የምፈልገው ነገር የለም። ቤቴን ለቀህ ውጣልኝ። ተረጋጋ እባክህን ውጣልኝ። አይደለም አንተ ካሜራማን ውጣልኝ። ወደዛ ዞር በል። መጥፋቷን አላውቅም ነው የምልህ። እኔ አሁን ማን ከተፋች 10 ምናምን ቀኗ ነው። እኔ እሱን አላውቅም። አሁንም እየሰደብከኝ እኮ ነው። በቤቴ እየሰደብከኝ ነው። ለምን አድርጌ ነው? ምን አድርግ ነው የምትለኝ? ስለ ልጅቷ ነገረኝ አልክ፣ ነገርኩህ። ሌላ ነገር ውስጥ ሌላ ነገር ምንድን ነው? ምንትን እያልክ እየጎረጎርክ ስለ ልጅቷማ ነገርከኝ እኮ። ኃይል ስለምጠቀም እንደዚህ አስቀምጬ ሽጉጥ አወጣለሁ። እሺ እሺ፣ በእግዚአብሔር እሺ። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ የደረሰባት ችግር አለና ያንን ችግር እንግዲህ ድረስልኝ እያለች በተደጋጋሚ ቴሌግራም ቻናሌ ላይ ቮይስ እና ብዙ ሜሴጆችን ስታስቀምጥ ነገር እንግዲህ ተራዋ ስለደረሰ ወደ እሷ መጠን እንግዲህ ልናግዛት ወይም ልንተጋገዝ ልንረዳዳ ቤቷ ድረስ ተገኝተናል ማለት ነው። ያጋጠማት ነገርስ ምንድን ነው የሚለውን ልክ እንደተለመደው ከአንደበቷ የምንሰማው ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የሀብቴ ሚዲያ ቤተሰቦች ሁኑ ላለው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ እህቴ እንደምን አለሽ? እግዚአብሔር ይመስገን ደህና ነኝ። መልካም። ስምሽ ማን ይባላል? እስኪ ከስምሽ እንጀምርና ያጋጠመሽን እያንዳንዱን ነገር ያለውን ነገር በደንብ አድርገሽ አስረጅ። እሺ ስሜ ማርታ ይባላል። እሺ ማርታ፣ ምንድን ነው ያጋጠመሽ ነገር? በዚህ አጋጣሚ ማለት የምፈልገው ያው ሀብቴ ቲዩብ ሁሌ ይከታተልሃለሁ። እግዚአብሔር ያክብርህ፣ እግዚአብሔር ይስጥ። ለብዙዎች ደራሽ ነህ። ግን ያው እንደ እድል ሆኖ ደግሞ እኔ ችግር ገጥሞኝ አንተ ጋር ቀርባለሁ ብዬ አላሰብኩም ነበር። ግን ያው ዛሬ ችግር ስለገጠመኝ ነው አንተ ጋር የመጣሁት። ከዚህ በፊት ቴሌግራምህ ላይ በቀን እንደው 20 እንደው ትንሽ ነው ከ30 በላይ ይሆናል ምልክልህ ሜሴጆች፣ በጣም ብዙ ናቸው። እንደው ቢጨንቀኝ በቃ የምሄድበት ሰው ባጣ ነው። ብዙ ቮይስ ልኬልሃለሁ፣ ግን አንተም እግዚአብሔር ይስጥ አላሳፈርከኝም። ይኸው ዛሬ መጥተሃል። መጠናል ዛሬ እንግዲህ እስኪ ያለውን ነገር ለመተጋገዝ እዚህ ድረስ መጠናል፣ ተገኝተናል ዛሬ። ስለዚህ ምንድን ነው ልናግዝሽ የፈለግሽው ነገር? ያው በቮይስ እንደነገርኩ የ13 ዓመት ታናሽ እህቴ ጠፍታለች። ስሟ ህሊና ይባላል እና እሷን እንድትፈልግልኝ ነው። ምንድን ነው ጠፍታለች ስትይ በምን አይነት መልኩ ነው የጠፋችው? ከጠፋች በኋላስ እናንተ ምንድን ነው ያደረጋችሁት ነገር? በቃ ጠፍታለች አላቅም ማለት ከምን እንደምጀምርልህ ራሱ ትንሽ እኮ ናት። በጣም ገና ህፃን ናት። የ13 ዓመት ልጅ ማለት አስብ፣ በጣም ህፃን ልጅ እኮ ናት። ያው እኔ የቤቱ ታላቅ ልጅ ነኝ። እናታችን ናት ያሳደገችን። በጣም የምንዋደድ የምንከባበር ቤተሰቦች ነበርን። ስንት ናችሁ ቤተሰብ ውስጥ ያላችሁ? 3 ነን። እኔ እናቴና እህቴ ብቻ ነን። እናታችን ናት ያው በችግር ያሳደገችን። በችግርም ቢሆን በብዙ ድካም፣ በብዙ ጥረት፣ በብዙ የእግዚአብሔር ቃል ነው ያሳደገችን እና ያው እንደነገርኩ አንድ እዚህ ሰፈር የሚያስቸግረኝ ልጅ ነበረ። ያው ልጁ እኔ አላምነውም፣ ጥሩ ልጅ አይደለም። ያጨሳል፣ ይጠጣል፣ ብቻ በቃ ዱርዬ ነው። ከዛ ደግሞ ካላገባሽኝ ምናምን ወድሻለው እማይለኝ ነገር የለም። እኔ ደግሞ እንደነገርኩ በእግዚአብሔር ቤት ያደግኩ ልጅ ነኝ። እንደው ህይወት እንኳን መመስረት ባስብ፣ ግን ህይወት መመስረቱን ሀሳቤም አይደለም። ህይወት እንኳን መመስረት ባስብ እኔ በቤተ ክርስቲያን ማግባት እናቴ ልክ እንዳሳደገችን አይነት ህይወት መኖር ነው እንጂ ከሱሰኛ ጋር ወድቄ ህይወቴን ማበላሸት አልፈልግም።
እኔ በቤተሰቤ ብዙ ኃላፊነት አለብኝ። የቤቱ ታላቅ ልጅ እንደመሆኔ እናቴን መጦር አለብኝ፣ ታናሽን ማሳደግ አለብኝ። ይሄ ሁሉ ኃላፊነት እያለብኝ ደግሞ ለአንድ ጎረምሳ ብዬ እሱን አተርፋለሁ ብዬ ማይሆን ህይወት ውስጥ መውደቅ ታውቃለህ፣ ሱሰኛን ነገር መቼም አድነዋለሁ ብለህ አንዳንድ ሰው አብረኸው ትጠፋለህ እንጂ በፍጹም አታድነውም። እንደዛ አይነት ህይወት ደግሞ እንዲገጥመኝ ምንም ምኞት የለኝም። ስለዚህ እኔ ህይወቴን ተጠንቅቄ የምኖር ሰው ነበርኩኝ። ያው ከትምህርት ቤት መልስ እማራለሁ። ከትምህርት ቤት መልስ ደግሞ ችብስ እሸጣለሁ፣ ቤተሰቤን በገንዘብ ደጉማለሁ። ታናሽ እህቴ በጣም ጥሩ ልጅ ነበረች፣ ለቤተሰቧ ታዛዥ። እንደነገርኩ ገና 13 ዓመቷ ነው። እሱ ከመላክ ትምህርቷን ከመማር ውጪ ምንም የምትሰራው ነገር የላትም። ውጪም እንደዚህ ከጓደኛ ጋር ምናምን የሚባል ነገር አታዘወትርም። ምክንያቱም እኛ እናታችን ስታሳድገን እንዳልኩ በጣም በስነ ስርዓት ያሳደገችን። ስለዚህ ቤት ናት፣ ሰንበት ትምህርት ትማራለች፣ ከዛ ውጪ ትምህርቷን ትማራለች እና በጣም ጥሩ ልጅ ነበረች። ግን እንደነገርኩ ከ15 ቀን በፊት ሱቅ ወጣች፣ ከዛ አልተመለሰችም። የት እንደገባችም አናቅም። ስንት ቀን ሆነታውም ከጠፋች? ኦልሞስት ዛሬ 15ኛ ቀኗ ነው። ያው ህግ ጋም ሄደን ነበር። ታውቃለህ የህጉን ነገር 48 ሰዓት ካልሞላ ማመልከት አይቻልም ይላሉ። 48 ሰዓት ሞላ ኦልሬዲ። 2 ቀን 3 ቀን 4 ቀን 5 ቀን እያለን ይኸው 15ኛ ቀን ላይ ደርሰናል። ህግ ቦታ ስትሄጂ ምንድነው ያመለከትሽው ነገር? የተናገርሽው ወይም ያደረግሻቸው ነገሮች ምንድነው? የተሰጠሽ ምላሽስ ምንድነው? ያው እንደነገርኩ እህቴ መጥፋቷን ነግሬያቸዋለሁ። እነሱ ደግሞ ያው እንግዲህ 48 ሰዓቱን ሞላ፣ ከዛ በኋላ ምን ተፈጠረ ይሉኛል። ያው የተፈጠረውን ነገርኳቸው። ለምሳሌ አሁን እህቴ ከቤት ልጠፋ የምትችልበት ምክንያት የለም። ወይ ከሆነ ሰው ፍቅር ይዟት አትል። እንደነገርኩ እድሜዋ ገና ህፃን ነው። እንግዲህ አስብ፣ 13 ዓመት። አዎ 13 ዓመት ልጅ፣ ሊያው ምንም የማታውቅ ህፃን ልጅ ናት ገና። ትምህርቷ ላይ ትኩረት ያላት ብዙ ዓላማ ያላት ልጅ ናት። ህፃንም ብትሆን አስተዋይ ልጅ ናት። እህቴ እንደዚህ አይነት ህይወት ውስጥ የምትገባ አይነት ልጅ አይደለችም። ግን ደግሞ ምን ጠረጠርኩ መሰለህ? ያስቸግረኛል ያልኩ ልጅ ሁሌ እንደዛ ተብኝ ነበር። አልፈልግህም፣ አይሆንም ብለው ኋላ ኋላ ያስፈራራኝ ጀመር። አንቺንማ እሰራልሻለሁ ይለኛል፣ ትኩረትሽ እኔ ጋ እንዲሆን አረጋለሁ ይለኛል፣ ዞሮ ዞሮ የኔ መሆንሽ አይቀርም፣ እኔ ካላገኘሁሽ አንቺም ህይወትሽን አትኖሪም ይለኛል፣ ያስፈራራኛል። የምትወጂውን ነገር ነው መወስድብሽ ይለኛል። ብቻ እኔ በጣም የፈራሁት ነገር ምናልባት እሱ ወስዷት ከሆነ ብዬ ነው የፈራሁት። ለህግ አካል በሄድሽበት ሰዓት ስለሱ የተናገርሽው ወይም ያመለከትሽው ነገር አለ? አዎ ነግሬያቸዋለሁ። እነሱ ያው ታውቃለህ ማስረጃ የለም፣ እሱ እንደወሰዳት የሚያሳይ ነገር የለም ምናምን ብለው በቃ ለቀቁት። ጠርተውማ ነግሬያቸውማ ጠርተውት ነበር። ግን ያው ማስረጃ የለም፣ እሱ እንደወሰዳት የሚያሳይ ነገር የለም ምናምን ምናምን አሉና ብቻ ለቀቁት። ያው አሁን ይስቅብኛል፣ መንገድ ላይ ሲያይኝ ፈገግ ነው። ያው ሆንሽ እንደዚህ ሆንሽ ሰራውልሽ ምናምን ነው መሰለኝ፣ ፈገግ ነው ብታየው ሲያይኝ። ምን እንደማደርግ እራሱ አላውቅም። አይዞሽ፣ ያው መጀመሪያ መረጋጋት ነው ያለብሽ። ነገር ግን ያው ወደ ህግ ሲኬድ ማስረጃ በሌለው ነገር ያው የግድ ማሰር የለባቸውም። ይሄ ምንም እንትን የሚል ነገር የለውም። የአንቺ ጥፋትም አይደለም። እንግዲህ ማስረጃ እስካልተገኘ ድረስ ጥፋተኛ የሚባልበት ነገር የለም፣ ሊኖርም አይችልም እሱ አይደል? እኔን አሁን ዛሬ ደርሰሽ ብትከሽኝ ፍርድ አይፈረድብኝም። ምክንያቱም መጣራት ያለባቸው ነገሮች መጣራት አለባቸው። ከሱ ደግሞ ምንም አይነት ነገር ካላገኙ የማሰር ግዴታም ሊኖርም አይችልም። ስለዚህ በዚህ አትቆጫ፣ አትኮረፊ። ማስረጃ እስካልተገኘ ድረስ ማንም ሰው አይታሰርም፣ መታሰርም የለበትም። ስለዚህ አሁን እሱ ጋር እያየሽው ያለው ነገር ግን ፈገግታ ሁሉ አለ እያልሽ ነው። ይህ ደግሞ ልክ አይደለም። ምክንያቱም የደበቀው ወይም ያደረገው የሆነ ነገር ሊኖር ይችላል። ስለዚህ ያጠራጠረሽ ነገር አለ በልጁ ላይ። ስለዚህ ያን ምንድን ነው የሚለውን
አብረን የምናይ ይሆናል። ነገር ግን ይህን ነገር የፍቅር ጥያቄ ከሚያቀርብልሽ ምን ያክል ጊዜው ነው? ያው 2-3 ዓመትም አይሆንም ብለህ ነው? እኔ ጊዜውን መቼ አስታውሰዋለሁ? እኔ አላማ አለኝ ህይወቴ ላይ። እኔ ህይወቴን ነው በቃ ለማስተካከል ደፋ ቀና የምለው። እንዳልኩ ለቤተሰቤ ኃላፊነት አለብኝ። እህቴ ታናሼ ናት። እናቴ እኔን ስታሳድግ ብዙ ችግር ደርሶባታል። ይቅርታ አልጠየኳችሁም ስለ አባታችሁ? ያው አባታችን በልጅነታችን ነው ያለፈው። ስለዚህ እናታችን ነፍሴ ማር። ያው እናታችን ናት ብቻዋን ደፋ ቀና ብላ ያሳደገችን። አስብ እንግዲህ አሁን እናታችን 2 ልጅ ስታሳድግ ደክማለች። እኔ እሷን ስለማሳረፍ እንጂ ሌላ ህይወት ስለመኖር እንኳን አስቤ አላቅም። ግን አሁን እኮ እሱ አንተ ራስህ እኮ ብታየው እንዴት እንደሚስቅብኝ ብታየው እኮ ይገባክ ነበር። እሱ እንደወሰዳት በቃ እንዲሁ ውስጥ እንዲሁ ነው የሚነግረኝ። የሆነ ነገር ብቻ አድርጓል። እንዲህ ነው ማለት አልችልም፣ ግን ራሱን ነው የሆነ ነገር እህቴን ያደረጋት። ዝም ብሎ ሲያይኝ ፈገግ ይላል። በቃ ደስተኛ ነው። ብቻ እኔን ፈልጎ የሆነ ሳምንት ምናምን ጠፍቶ መጣ። ከዛ በቃ እኔን ሲያይኝ ፈገግ ደስተኛ። እናቴ አሁን በዚህ ምክንያት ጸበል ነው ያለችው። ይኸው ጸበል ከገባች 5 ቀኗ። እናቴ እንኳን ደህና አይደለችም። አሁን ጸበል ቦታ ነው ያለችው እናታችሁ? አዎ ጸበል ቦታ ናት። እንደነገርኩ ደግሞ እኔ ነበርኩ ቤት ውስጥ ያቺን ችብስ ማታ ሰርቼ ማግዘው። አሁን ስራ መስራትም አልቻልኩ። እሷን ፍለጋ ጠዋት ወጣለሁ። እንደው ትደርሳለች ያልኩበት ቦታ ሁሉ እዳክራለሁ። ጓደኞቿና ትምህርት ቤት ምንድን ነው የሰጡሽ ነገር? ያው መቼም አርፈሻ አትቀመጭም። በየቀኑ እንደምትዞሪ ግልጽ ነው። ቮይስ ላይም ገልጸሽልኛል። ጓደኞቿ የትምህርት ቤት የወንድም የሴትም ጓደኞቿ ስለ እሷ ምንድን ነው የነገሩሽ ነገር? ወይም አንቺ ማታውቂውን ነገር የነገሩሽ ነገር አለ ስለ እህትሽ? ኧረ ምንም የነገሩኝ ነገር የለም። ያው እንደነገርኩ ነው። ትመጣለች ከትምህርት ቤት ነው በቃ የቤቱን ስራ ብታግዝ ነው። ከዛ ትምህርት ቤት ትሄዳለች። ጥሩ ልጅ ናት እንዳልኩ። ከትምህርት ቤት ጓደኞቿ ጋር ያላት ግንኙነት ጥሩ ነው። ከአስተማሪዎቿ ጋር ጥሩ ጓደኝነት ነው ያላት። ትምህርት ቤት ምንም የተለየ ነገር የለም። ግን እንዳልኩ ነው የዛን ቀን ወጣች እንዳጋጣሚ በቃ ቀረች። እኔ ምን አሁን ለእናቴ ላስብ፣ ለእናቴ ጤንነት ላስብ፣ ለጠፋችው ልጅ ላስብ። በቃ እኔ እኮ ችግር ውስጥ ነኝ። ምንም የሌለኝ ሰው ሆንኩኝ። እናትም የለኝ፣ እህትም የለኝ፣ ኑሮም የለኝ። በቃ ምስቅልቅል የወጣ ስራ መስራት አልችል። እሷን ፍለጋ መሄድ አለብኝ። ጠዋት ወጥቼ ማታ መጣለሁ። ደግሞ ታውቋለህ የአሁን ጊዜ ኑሮ የሆነ እንኳን ሳሰራ ቀርቶ ሰርተህበትም አይሆን። ብቻ አግዙኝ። አንተም ፎቶዋን ለጥፍልኝ። ያያት ሰው እዚህ ናት ይበለኝ። እኔ እህቴን ነው የምፈልገው። እባካችሁ የኢትዮጵያ ሕዝብ አግዙኝ። እህቴን ፈልጉልኝ፣ አፋልጉኝ ነው። ጥሩ እንግዲህ ማለት ያው እዚህ ጋር የምታያቸው ቤተሰቦቼ በጣም ብዙ ቤተሰብ ነው ያሉኝ። ትንሽ ቤተሰብ አይደሉም። ለሁሎችም ፖስት አደርጋለሁኝ። ቴሌግራም ቻናሌ ላይም ፖስት አደርጋለሁኝ። ምናልባት ያዩ የሰሙ ካሉ ስልክ ቁጥርሽን አብሬ ያስቀምጥና የሚያውቁት ነገር ካለ እንግዲህ ምናጣራ ይሆናል። ነገር ግን ትንሽ እህትሽ በመጥፋቷ እናትሽ ምን አለች? ማለት እርግጥ ጸበል ውስጥ ነው ያለች። ያ ማለት በቂ መልስ አለው። ግን ከዛ በፊት ጥርጣሬዋ ምን ነበር? ያው እሱ እንደሚያስቸግረኝ አገር ያወቀው ጉዳይ ነው። እንኳን እናቴ የኔ የምላት የቅርብ ጓደኛዬ በላት ከሷ የምደብቀው ምንም ነገር የለኝም። እንዳልኩ ስታሳድገን በጥሩ ስነ ምግባር በእግዚአብሔር ቃል ጭምር ቢሆንም እንደ ጓደኛም እንድንቀርባት አድርጋን ያሳደገችን። ስለዚህ ያው ማታውቀው ነገር የለም። ሁሉንም ነገር እነግራታለሁ። ደግሞ የእሱ ሁኔታ ደግሞ እንኳን እሱ አይቀርና ጎረቤት ሰፈሩ ሁሉ የሚያውቀው ነገር ነው። ግን እንዳልኩ ነው አሁን ጥርጣሬ ነው እንጂ ያው እሱ ነው ለማለት ምንም የሚያስደፍር ነገር የለም። ወይ ሲወስዳት አላየን፣ ወይ ሲወስዳት አየሁ የሚለን ሰው የለም፣ ወይ ልጅቷ እዚህ ገባች በዚህ ጋር ሄዳለች የሚል ሰው የለም። ሱቅ ስትሄድ አይተናታል፣ እኛም አይተናል። ወደ ሱቅ ሄዳለች። ከዛ በኋላ ግን የት እንደሄደች ማንም ሰው አያውቅም። እናቴም በቃ ከጥርጣሬ ያለፈ ነገር አለመኖሩ ነው ጭንቀቱ። በቃ እናት ደግሞ ታውቃለህ፣ እኔ እህቱ ሆኜ
እንደዚህ ተንሰፈሰብኩ። እሷ የወለደች እናት ደግሞ ምን እንደምትሆን አስብ። ለእሷ በጣም ከባድ ነው የሚሆነው። ስለዚህ በቃ ጭንቀቱን አልቻለችውም። እንዳልኩ ታናሽ ልጇ ናት። የአባቴ ማስታወሻ ናት ነው የምትለው። እናቴ አባቴን በጣም ነበር የምትወደው። ሁሌ ነበር ስለሱ የምትነግረን። እንግዲህ አስብ፣ ባሏን ያጣች ሴት የባሏን ማስታወሻ ልጇን ደግሞ ማጣት በጣም ከባድ ነው ለሷ። ስለዚህ ያው ቀናት እየተቆጠሩ በመጡ ቁጥር ምንም ምላሽ አለመገኘቱ ራሱ ከባድ ሁኔታ ውስጥ ነው የከተታት። ጭንቀቱን መቋቋም አልቻለችም እናቴ። ለዛ ነው አሁን እንግዲህ ቢሻላት ብዬ ጸበል እንድትገባ ያደረግ ነው። ያው ከሰው በላይ መፍትሄ ያለው እግዚአብሔር ነው። እንግዲህ እስቲ ከእግዚአብሔር ጋር እንደው ጊዜ ስታሳልፍ ይሻላታል ብዬ ያሰብኩት ያንን ነው። ከዛ ውጭ ደግሞ ይኸው አንተ ጋር መጥቻለሁ። እናም የኢትዮጵያ ሕዝብ የምታዩኝ ሁሉ እህቴን በመፈለግ አግዙኝ። ሀብቴ ያው እንደምታግዘኝ አውቃለሁ። በቻልከው አቅም ሁሉ ብዙዎችን አግዘሃል እና ማግዘኝ ነው አሁንም የምለው። አግዙኝ፣ እህቴን ለመፈለግ አግዙኝ። ታናሽ እህቴ ናት፣ እንደው አግዙኝ። በቃ እህቴን በመፈለግ አግዙኝ ነው የምለው አሁንም ቢሆን። ጥሩሽ፣ አይዞሽ። እንግዲህ አሁን አንቺ ብቻሽን መጨነቁ ምንም ጥቅም የለውም። እሺ፣ እንዳልሽው አሁን እንዳደረግሽው ነገር ምንድን ነው? መተጋገዝ ነው። የኢትዮጵያ ሕዝብ ወይ አግዙኝ እንዳልሽው መተጋገዝ፣ እርስ በርስ እስከተጋገዝን ድረስ ውጤታማ እንሆናለን። በዚህ ምንም ጥርጥር የለውም። ስለዚህ አሁን አንደኛ ተጠርጣሪው እወድሻለሁ እያለ የሚያስቸግርሽ ልጅ ነው አይደል? ሌላ የምጠረጥሪው ምንም አይነት ሰው የለም። ከማንም ሰው ጋር ግጭትም የለብሽም። ሰላማዊ ኑሮ ነው የምትኖሪው። ስለዚህ እናትና እህትሽን ለመርዳት ችፕስ እየጠበሽ በትርፍ ሰዓትሽ፣ ከዛ ውጭ ደግሞ እየተማርሽ ነው ለማስተዳደር እየሞከርሽ ያለ። ነገር ግን አሁን እሷ ከጠፋች በኋላ ምንም ስራ እየሰራሽ እንዳልሆነ መገመት ይቻላል። በዛ ላይ እናትሽ ደግሞ አሁን ጸበል ውስጥ ነው ያለች፣ እህትሽ ደግሞ ጠፍታለች። ከባድ የሆነ ሁኔታ እያሳለፍሽ እንደሆነ ግልጽ የሆነ ነገር ነው። ስለዚህ በቅድሚያ እንድታደርጊልኝ የምፈልገው ነገር ምንድን ነው? ጠንከር እንድትይ ነው። እሺ፣ ሴት ልጅ በባህሪዋ በጣም ጠንካራ ናት አይደል? እንደውም አንዳንዴ ወንድ ልጅ ደካማ ስለሆነ ነው ሴት ልጅ የተፈጠረች ብዬ ማስበው። እናንተ ጥንካሬያችን ስለሆናችሁ ጠንከር በይና ልታደርጊ የሚችው ነገር የልጁን መግቢያ መውጫና ሰፈሩን ያለውን ነገር ታሳየኛለሽ። እሺ፣ ስለዚህ በቪዲዮም እንከታተለዋለን። የት እንደሚገባ የት እንደሚወጣ ምን እንደሚሰራ እሱን እናጣራ። ከዛ በኋላ በጉልበትም ሆነ በስልት በቴክኒክ አድርገን ውጤት ካገኘነ ከሱ አገኘነ፣ ካላገኘነ ግን የአፋልጉኝ ማስታወቂያው እንዲቀጥል እናደርጋለን። እሺ፣ ሌላ እዚህ በላይ ልናደርገው የምንችለው ነገር የለም። አንቺን ማገዝና መርዳት የሚችሉ ሰው ካሉ ደግሞ በውስጥ መስመር ያናግሩኝና እንድትታገዢ፣ እንዲያግዙሽ፣ እንዲረዱሽ አደርጋለሁ። እሺ፣ እነዚህን ነገሮች ማድረግ እችላለሁ። አይዞሽ፣ ጠንከር በይ። እሺ እህቴ፣ በጣም አመሰግናለሁ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንደሰማችሁት ነው። ምን ማድረግ አለብን የሚለውን ብቻዬን ሳልሆን ልክ እንደተለመደው ከክሮዎች ጋር በመነጋገር የት መሄድ እንዳለብን፣ ምን ማድረግ እንዳለብን በየስራ ዘርፋችን ተነጋግረን ያለውን ቀጣይ የሆነ ነገር የምናሳውቃችሁ ይሆናል። አብራችሁን ቆዩ። ተመልካቾቻችን እንግዲህ ትንሽ ለማጣራት ሙከራ አድርገናል በቻልነው መጠን። ምክንያቱም ምንም አይነት ፍንጭ አላገኘንም በአብዛኛው ማለት ነው። እንደዚሁ ቶሎ ፍንጭ ብዙውን ጊዜ እናገኝ ነበር። ይሄኛው ግን ምንድነው እንግዲህ በቀን 2 ጊዜና 3 ጊዜ ወደ ቤት ይሄዳል። ግን ሌላ ምንም የምናውቀው ነገር የለም፣ የሚያስጠረጥር ነገር የለም። ከግቢው ውጭ ሆነን ትንሽ ለመቅረጽ ሞክረን ነበረ። ግቢው ማይመች ስለሆነና ትንሽ እንደው ይህን ቀረጻ ለማድረግም አላስቻሉንም። ምክንያቱም የነሱ ጎረቤት ትንሽ ኃይለኛ ናትና እንደ ሌባን ያየችና ልታስቀርጸና አልቻለችም። ያለውን ነገር ብንነግራትም እንኳን ልትረዳና አልቻለችም። ትንሽ ሜንታል ኢልነስ ችግር አለ መሰለኝ፣ ሴትዮዋ ትንሽ ችግር አለባት። ስለዚህ ልታስቀርጸና አልቻለችም። ግን ወደ የትም አላመራንም። የክላስ ልጆቿን የተወሰነ ለመጠየቅ ሞክረን ነበረ። ምንም የሚያውቁት ነገር የለም። በጣም ዲሲፕሊን የሆነች ልጅ ናት፣ ጸባይ ያላት ጥሩ ልጅ ናት። በዚህ ምክንያት የሚባል ነገር ራሱ የለም። ስለዚህ እንግዲህ
ሊያመራና የሚችል ወደ ልጁ ነው። ልጁ ደግሞ አሁን ቤት ውስጥ ነው ያለ። ስለዚህ ገብተን ቶሎ ልናጣራ የምንችልበት ነገር እናመቻች። ተገኘች፣ ካልተገኘች ግን ምንም አይነት ፍንጭ ካላገኘነ ያው የአፋልጉኝ ማስታወቂያውን ብቻ እንግዲህ ፖስት አድርገን የምትችሉ ለእህቷ በመደወል ልትተባበሯት እንጠይቃለን። እና እንሂድ፣ ተከተል ያያሽ ቤቱ ክፍት ነው። ቤት ውስጥ ዘና ብሎን ያለ ይታየኛል። ቅረጸው። ሰላም ቤቶች፣ ሰላም ነው እንደምን እንዴት ነህ? ሰላም ነው ይመስገነው፣ ክብሩ ይስፋ። ሰላም እንዴት ነህ? ሰላም ነው። ያው እዚህ ጋር ካሜራማን አለ። ድንገት ትንሽ እንደዚህ አይነት ነገር ስታይ እነማን ናቸው ምንድን ናቸው የሚለው ነገር እንዳይረብሽህ በመጀመሪያ ያለውን ነገር ላሳወቅ። አዎ ካሜራው ባይዘዌ ብዙ ሰው አይመቸውም፣ ግን ያው ለእኛ ነው እኛንም እንድታምንና ታማኝነት እንዲኖረው በማሰብ ነው ካሜራው። ስለዚህ ጥያቄዎችን የመጣሁበትን ዋና ጉዳይ ልንገርህ። ጥያቄዎችን እንጠይቃለን እየዞርነ። ጥያቄውን እንግዲህ ሰዎች ሲመልሱና የአኗኗር ስታይላቸውን ወይም ያላቸውን ነገር ሲነግሩን የሚሸልሙ አካል አሉና እነሱ አካል ደግሞ ያንተን ታሪክ ይሰሙና ይሄ ሰው መሸለም አለበት፣ ይሄ ሰው እንደዚህ መደረግ አለበት ምናምን ይላሉ። ከሽልማቶች ውስጥ አንዱ 65 ኢንች ቴሌቪዥን ነው። የቲቪ ተሸላሚ ልትሆን ትችላለህ ዛሬ፣ ወይም ፍሪጅ ሊሆን ይችላል፣ እንግዲህ አይታወቅም። እንግዲህ እንደዛ ነው። በጣም ደስ ይላል። ያው ካሜራው አይደብርህም፣ ያለውን ነገር ነግሬሃለሁ። እሺ ደስ ይለናል። እንግባ፣ መግባት እንችላለን። እሺ ወንድም ያው እንግዲህ በመጀመሪያ ፈቃደኛ ሆነ ስላስገባህና በጣም ከልብ እናመሰግናለን። ከዛ በስምህ እንጀምርና ስምህን ታስተዋውቀናለህ ማለት ነው። እሺ እኔ ስሜ ታምራት ላቀው እባላለሁ። እሺ ታምራት ላቀው፣ ከማን ጋር ነው የምትኖር? እኔ ማለት የምኖረው ከዚህ በፊት ብቻዬን ነበር የምኖረው። ወንድሜ ከክፍለ ሀገር መጣ፣ አብሮኝ መኖር ጀመርን። ማለት ያው የአዲስ አበባ የወቅቱ ጉዳይ ታውቃለህ፣ የኑሮ ጉዳይ በጣም የከተሜ ሰው መቼስ እኛ ስለለመድ ነው እየኖርን ነው። ለሱ ግን ከበደው መሰለኝ ተመልሶ ወደ ክፍለ ሀገር። ለምን ከበደው? ማለት ከአንተ ጋር የሚኖር ከሆነ ለምን አንተ አታሳየውም ያለውን ነገር በደንብ እንዳይሳቀቅ? ማለት ያው እኔ እዚህ አዲስ አበባ ላይ ስኖር ምንድን ነው የራሴ ሞባይል ቤት ነበረኝ። ከዚህ በፊት ምንድን ነው ስራዬ ከሞያሌ በህገወጥ ሞባይል እያመጣው እዚህ ሸጥ ነበር። አሁን ለምን ሌጋል በሆነ ነገር የራሴ ሱቅ ለምን አይኖረኝም ብዬ የራሴ ሱቅ ከፈትኩ። እዛ ወንድሜንም ቢያንስ ከጎኔ ሰው ያስፈልገኛል በሚል ስራም ለሱ እንደመፍጠር ና ብዬው ነበር። ያው አልተመቸውም። አንዳንዴ ያው ሰውን አታስገድድም፣ ተመለስ። ይሄ ነው ያለው ነገር። ጥሩ። ለቤተሰብ አንተ ስንተኛ ልጅ ነህ? እኔ ለቤተሰቤ ሁለተኛ ልጅ ነኝ። ሁለተኛ። ከአንተ በላይ ወንድ ወይስ ሴት? ወንድ ልጅ አለ። ወንድ አለ። ከአንተ በታች ስንት አሉ? ከኔ በታች 4 ነን፣ 4 ልጆች። የትኛው ነው መጥቶ የነበረ ወደዚያው? ትንሹ ነው? ትንሹ ነው የመጣው እና ቢያንስ ለሱም ስራ ለመፍጠር ነበር፣ እኔንም እንዲያግዘኝ ነው። አንዳንዴ የስራ ነገር አንዳንዴ እረፍት ያስፈልጋል። ሙያም ለሱ ለዘላለም ያው እንዲማር ነበር የፈለኩት። ከኑሮ ጋር አልተገጣጠምም። ያ ነገር ያው ተመልሶ ወደ ክፍለ ሀገር እንዲሄድ ምክንያት ሆኗል ነው የምልህ። አይንህ ይታየኛል፣ ቀልቷል። ሁለቱም አይንህ ይመስለኛል አይደል? ያው ምን ይደረግ፣ መጠጥ ቤቴ ትንሽ ቀመምሰ ነው ወይስ? ያ ሁሉም ሱስ አለብኝ፣ የመጠጥ ሱስ አለብኝ፣ እጠጣለሁ። በቃ ሲመሽ ትዝ ይለኛል። ከ12 ሰዓት በኋላ መቼም
ሳልጠጣ ገብቼ አላውቅም። ዛሬ ለምንድን ታዲያ በቀኑ የጠጣ? ዛሬ ያው በሆነ እንቅልፍ ነው ወይስ እንዴት? በቃ የስራ ጫና ነበር ትንሽ አእምሮዬም ቢዚ ስለነበር ነቃ ለማለት በሚል 1-2 ብያለሁ። በአንድ ሁለት አይነ ቀላ 3 4 5ም የስራው ጫና። ማን ታዲያ ለማን ጥለው መጣውን ስራ ቦታ ያው ለጊዜው አንድ የቀጠርኩት ልጅ አለ ባለ ቴክኒሽያን ጥገና እና ለጊዜው እዛ እንዲሸፍንልኝ ጠይቄው ነበር። ያው እሺ አለኝ። ያው ተቀጣሪ ከሆነ ይላል እንጂ ግዴታው ነው። ስለዚህ በዛ ያው ዛሬችን ቀን ደግሞ ረፍት ላድርግ በጣም ነው የሚገርም። ረፍትን አበላሸውብህ ወይስ እንዴት? አይ ብዙም አላበላሸም፣ ግን ያው ምን ይደረግ። አይ ብዙም ስለማንቆይ እንትን አትበል፣ አትሰብ፣ አትጨናነቅ፣ ችግር የለውም አንቆይም። እንደውም እድለኛ ነህ። የሚገርምህ 2 ቤት 3 ቤት 4 ቤት ነው በቃ እያለፍን የመጣን እና ከአንተ ጋር አሁን ልክ ስደርስ ቤቱ ተዘግቶ ቢሆን አልገባም ነበረ። ቤቱ ሲከፈት ግን ከሱ ጋር ወንድሜ ጋር ተነጋገርንና ለምን ከዚህ የተከፈተው ቤት ገብተን ለምን አንጠይቀው? ጠይቀ ነው ፈቃደኛ ከሆነ እሱ ቢሸለም ይሻላል። እንደውም እሱ ፍሪጅ ነገር ቢሸለም ያው ወንድ ልጅ ስለሆነ ለቢራ ማስቀመጫ ምናምን አለኝ። እኔ ደግሞ ለእሱ ደግሞ የሚያስፈልገው ኳስ የሚያይበት ትልቅ ቲቪ ነው የሚያስፈልገው። ጓደኞቹን መጠው ሊያዩ ይችላሉ ምናምን በቃ እንደዚህ ያልን ነበርና እድለኛነትን በዚህ ለመንገር በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ያው ጓደኛም ያለው ፍሪጅም ያለው ትክክል ነው። ያው መሰረታዊ ነገር ነው ያስፈልገኛል። ግን ያው አንተ ደግሞ እንደ ወጣት ቲቪውን ስለመረጥክልኝ ሞር በጣም አመሰግናለሁ። ከመጠጡ ይልቅ ይሄኛው ይሻላል ብዬ ትክክለኛ ምርጫ እኔ ይችኛዋን አስቤያለሁ። እና መቼም ቤትህ እየተሟላ ነው እንዳየሁት ከሆነ ቆንጆ ነው፣ ደስ ይላል። ትዳርስ እንዴት ነው? ስለ ትዳር እንጫወት። ትዳር በዚህ ዘመን ትዳር ለእኔ ትመኛለህ? ትዳር ምን ያደርግልኛል ብለህ ውዬ እገባለሁ? ምን ያጣሁት ነገር አለ? ምን ያደርግልኛል? ያው እሱ አሁን ብር ነው በዚህ ሰዓት የሚያስፈልገህ፣ ብር ነው መያዝ ያለብህ ወንድሜ። ምን ነው ያ ቀስ በቀስ ደርስ ነገር ነው። ብር ከያዝክ በኋላ ያችን ልጅ ካጣት ደግሞ ብታጣት? ካጣት ያው የራሴን የሆነ እርምጃ መውሰድ አይቀርም። ምክንያቱም በጣም ለመወደው ሰው መስዋዕት መሆን እፈልጋለሁ። እርምጃ ያልከው አልገባኝም። በምን አይነት መልኩ ነው እርምጃ ልወስድ ይችላሉ ያልክ? እርምጃ ያልኩበት ምክንያት ምንድን ነው? ያው ስለመወዳት በፍቅር ነው የፍቅር እስከ ጥግ ድረስ እንደማፈቅራት እንድታውቅልኝ ነው እንጂ መስዋዕት የምትከፍል ሰው ነህ ማለት ነው በፍቅር። ያንን ነው። መቼም እኛ ወንዶች እንግዲህ አንድ ጊዜ ብቻ እናፈቅርም ብዬ አስባለሁኝ። እና ምን ያክል ጊዜ ፍቅር ይዞ ያውቃል? እስኪ ሃይ ስኩል ላይ ያለውን ነገር እስኪ አጫውተኝ። እስኪ ከድሮ ጀምሮ የመጀመሪያ ፍቅር ምን አይነት ነበር? የመጀመሪያ ፍቅር የያዘኝ የአይን ፍቅር ነበር። ያም አልሆነም። ሁለተኛ ላይ ያው ማፈቅራት ልጅ አሁንም አለች፣ ግን ፈቃደኛ አይደለችም። ያለ ፍላጎት ሰውን ማስገደድ አትችልም፣ ግን ስቲል እኔ እንደማፈቅራት ነው ውስጤ የሚያውቀው። ስለዚህ አሁን አንተ 2 ጊዜም ቢሆን በፍቅር ተጎድተሃል ማለት ነው? በጣም። የመጀመሪያው ግን የአይን ፍቅር ነው። እና እዚህ በኋላ ምን ታስባለህ? ማለት አሁን አንተ ፍቅር ሳይሆን ትዳር ሳይሆን መጀመሪያ ብር መያዝ ነው ብለሃል። እቺ ልጅ አሁን ብር ስላልያዝክ ለውጥ አለው ብለህ ታስባለህ? ያው ለውጥ አለው ብዬም አስብ። ምክንያቱም የራሴ ስራ ገንዘብም ካለኝ የራሴ የሆነ ቤትም ሲኖረኝ ቢያንስ ሀሳቧን ልትቀይር ትችላለች። ያ ነገር ውስጥ ጊዜ ሀሳብ ይቀይራሉ በእንደዚህ አይነት ነገር ይቀይራሉ። እንደዛ ነው ማስበው። እርግጠኛ ነህ? እርግጠኛ ነኝ። ሁሉም ሴት ይቀይራል ሀሳቡን? ሁሉም ሴት በፐርሰንት ከ75% ጭራሽ 75% እዛ ደርሷል። 75% በጣም ብዙ ነው እኮ። እርግጠኛ ስለሆንኩ ነው። ምክንያቱም አልገጠመኝም መሰለኝ። አልገጠመኝም ይመስለኛል እንግዲህ አልገጠመኝም። ባለቤቱ ነው የሚያውቀው። ስለዚህ አሁን አንተ እያልከኝ ያለው ገንዘብ ያዝ እንጂ በማንኛውም ሰዓት ትመጣለች ሴት ልጅ ነው። ትመጣለች። እስቲ እንግዲህ እንሞክረዋለን። ገንዘብን ሰብስብና ያው እስከዛ ድረስ ባለን ጉልበት ተፍተፍ ብለን ያው እኛውን ገንዘብ ያላዝነውስ ጥጋችን ያዝ። ምን ታስባለህ ስለኝ? ያው እናንተም ያው እንድትሰሩ ነው እንጂ ያው በመበርታት ነው። በዚህ ሰዓት ይዞ መገኘት ነው
እና ያው እኛም ለምን ለመኖርም ነው፣ ነገም ደግሞ ሌላም ነገር ስላለብን ግዴታ ተፍተፍ ማለት አለብን። ትክክል። እስቲ እንግዲህ እንዳልከው ለማድረግ እሞክራለሁ። እኔ በተለይ ካሜራማኔ እንኳን ገንዘብ ሰብስቧል። እስኪ እንግዲህ ልጅቱን ነው የሚጠብቅ ይመስለኛል። እሺ ሌላስ? እስኪ አንዳንድ ጥያቄዎች ልጠይቅህና ወደ ሽልማቱ ስነስርዓት እንሄዳለን ማለት ነው። እሺ እንግዲህ የመጀመሪያውን ሃይ ስኩል ላይ ወይም በልጅነት የአይን ፍቅር ይዞ ነበር። ያቺ ልጅ ምን አይነት ምላሽ ሰጠችህ? እንዴት ነበር? እስኪ አጫውተኝ። ማለት የአይን ፍቅር ስል ምንድን ነው? እኔ በውስጤ ባየዋት ቁጥር ደስ ይለኛል፣ ግን እሷ አታውቅም። ክላስ ውስጥ ያው ክላስ ነው ያገናኘን። ሳያት ደስ ይለኛል፣ ግን ሄጄ ለመናገር ጉልበት የለኝም። በቃ እንዴ አሸንፋኛለች፣ በቃ ውስጤ ተቀብሏታል። ግን ሄጄ እንዲያፍቅርሻለሁ ብዬ የመናገር እንትኑ ኤነርጂ አጣው እና በዛ መሀል ተጎድቻለሁ ነው የምልህ። ብዙ ጊዜ ማለት ብዙ እንትኔን በተለይ በትምህርቴ እንዳልቀጥል የሚያደርገኝ ጉልበትን አፍሰዋለች ማለት ነው። ሞራሌ። ከዛ በኋላ ያለችውም ያው እንትኑን ሳየው ተመሳሳይ ይመስለኛል። የሚገርም ማለት እኔ አሁንም ቢሆን አፈቅራታለሁ። የእውነቴን ነው የምልህ። እንድትረዳኝ መነግርህ ምንድን ነው፣ አፈቅራታለሁ፣ ግን በመጥፎ ነገር ሳይሆን በፍቅር ብቻ፣ በፍቅርና ፍቅር። እንደነገርከኝ ከሆነ አሁን የመጠጥ ሱስ አለብህ አይደል? ከመጠጥ ሱስም ሌላ ሱስ እንዳለ መገመት እችላለሁ ማየው ነገር ስላለና፣ እስኪ በግልጽ ምን እንደምትጠቀም ሱስ ንገረኝ። ምክንያቱም በፍቅር ሲሆን ሁሉም ነገር ደስ ይላል። እኔ አሁን አፋጠጨ ምን ሱስ አለብህ ብለህ አትነግረኝም። በፍቅር ሲሆን ግን በሁሉም ነገር ደስ ይላል። ስለዚህ ምን አይነት ሱሶች ትጠቀማለህ? እስኪ አሁን ለእኔ በግልጽ አውራኝ። ያው አንዳንዴ በሰፈር ላይ ከጀማው ጋር በርጫ እንበረጭጫለን። ባለው አየር ጋጮ ተደርጎ ያው ይቃማል። ያው ደግሞ ለጨብሲ ደግሞ ይፈጠራል ጀማው። እና ላይፍ ነው። ሌላ ከሚጨሱ ነገሮች ምንድን ነው ሱስ? እኔ ሌላ ምንድን ነው ሌላ ሲጋራ እጠቀማለሁ። ሲጋራ ካገኘን አንዳንዴ ደግሞ ያው ምንም በዚህ አሁን ካገኘው የሚባል ነገር የለም። ምክንያቱም ስራ እየሰራ ነው። ሰራተኛ ቀጥረ እየሰራ እስከሆነ ድረስ አትለቀውም። ገንዘብ ስለምታገኝ ይህን ነገር ታደርጋለህ። ግን ይህ ሱስ እያለብህ አሁን ለፍቅር ጥያቄ የምታቀርብላት ወይም የምታፈቅራት ሴት ብር ስላለህ ብቻ ይህን ነገር እስከነዚህ ድረስ ትቀበልሃኛለች ብለህ ታስባለህ? ማለት ያ እስከ ሱስህ ትቀበልሃለች ገንዘብ ስላለህ ብቻ? ገንዘብ ስላለኝ እኔ እንደ ራሴ ገንዘቡ ስላለኝ ብቻ ማግኘት ይመስለኛል። ነገር ግን ለዛ ለሶስተኛ ወገን ደግሞ ምን ብዬ ልንገርህ? ምክንያቱም እኔ ውሎዬ ምንድን ነው ከዱርዬ ጋር ነው። ሶስተኛ ሳይሆን ሁለተኛ ወገን እና እንደኔ ተስፋ ያለኝ እኔ ነኝ። ምክንያቱም ገንዘቡ አለኝ፣ ከጎኔ ጓደኞች አሉኝ። ምክንያቱም ብዙ ሰው እያዳንኩ ነው። ስራ አለኝ፣ ቋሚ ስራ ስላለኝ ከጀርባ ያሉትን እያዳንኩ ነው። ቢያንስ ይሄ ልጅ እኔን ያኖረኛል የሚል ተስፋም እሷ ጋር ሳይኖር አይቀርም ሚል። ለመጠየቅ ሙከራ አድርገሃል ወይስ እንዴት ነው? አልጠየቅኩም። እውነቱን ስነግር አልጠየቅኳት። እኔ ግን አይመስለኝም። ምክንያቱም ምን መሰለህ፣ ከዚህ በፊት ሳትነግራት ቀርተህ የመጀመሪያዋን ፍቅረኛህን የሆንከውን ታውቀዋለህ። ምንም አላገኘህም፣ ምንም የለህበትም። አሁን ሁለተኛዋን ካልጠየቃት ደግሞ እንዴት ልታውቅ ትችላለች? መጠየቅ መቻል አለብህ። ልጠይቃት ይገባል። ወይም ጠይቃት እንደሚሆን መገመት ይቻላል። እንደ ወንዱኝን የሳሰበው ማለት ነው። ምላሿ ምን ሆነ እና እንትኑን ማለት ያው ልደብቅም ፈልጌያለሁ፣ ግን ምክንያቱም ለጅልስና የሆነ እና ምን ልበል፣ ያው ያ ላይፍ ያሳለፍኩት ላይፍ የመጀመሪያ የአይን ፍቅር ያልኩ እንዳይደገም ስለምሰጋ፣ ግን እንደማፈቅራት ታውቃለች እሷ፣ ውስጧ ያውቃል። ግን ያን ነገር በጣም በቃ ቃላት ያጥረኛል። ስለዚህ አሁን እሷ ምላሽ ሰጣለች። ምንድን ነው ምላሿ?
እሷ ምላሽ በቃ አትሆነኝም፣ ከኔ ህይወት ውጣ ነው እያለችኝ ያለች። እኔ ደግሞ መኖር አልችልም፣ ምክንያቱም እሷን ለሁለተኛ ጊዜ ማጣት አልፈልግም። እኛ አሁን እንግዲህ እንደ ሽምግልና ብንሆንልስ አሁን በዚሁ ከተጨዋወትን አይቀር ያው ግልጹንም እስከነገርከኝ ድረስ እኔም ወንድሜም አለ ክሮዎችም አለን አንድ ላይ እና ሽምግልናዊ ብንሄድልስ አንተ የምታስተካክለው ነገር አለ በሱሱ ጉዳይ? በሱሱ ጉዳይ ያው ራሴን መጀመሪያ የማሳመን ስራ ልስራና ከዛ ነገር መውጣት አለብኝ ብዬ ራሴ ላሳመን፣ ጓደኞቼን ላማክርና ማማከርም በእኔ ህይወት ጉዳይ እባካችሁ በእኔ ከእናንተ መሀል ብጠፋ እንኳን እንዳትረበሹ፣ የጓደኝነት እንዳይጠፋ፣ ቢያንስ እኔ ከዚህ በኋላ የራሴን ህይወት መኖር አለብኝ ብለህ ትወጣለህ። እንደዚህ እወጣለሁ ነው። የእሷ ምላሽ ጥሩ ስላልሆነ ነው እስካሁን እየቀጠልክበት ያለው በሱሱ። እውነት ነው። ግን መጀመሪያ ተለውጠ ማታሳያት ከሆነ እንዴት ብላ ነው የምትጠጋ? እኔ አሁን እንደኔ በእሷ ቦታ በሆን ጠየቀኝ፣ ፍላጎት የለኝም አልኩ። ፍላጎት ሊኖራትም ላይኖራትም ይችላል። ግን የመጀመሪያ ምላሼ ፍላጎት የለኝም ከሆነ ሱስ ውስጥ ገብተህ ካየውህ ወደ አንተ የምመጣበት ነገር አይኖርም። ስለዚህ ቢያንስ ይህን ነገር አስተካክለ ለምን ወደ እሷ አልሄድክም ድጋሚ ለመጠየቅ? ለምን ያው እዛ ጋር የአቻ ግፊት በአቻ ግፊት ተሸንፌያለሁ። ምክንያቱም ምንድነው ጓደኛ ላለማጣት ስትል እዚህ ጋር ቤተሰብ ልትመሰረት ያልከውን ነገር ልታጣ ነው። ያ ነገር ነው አሁን ይሄ ነገር እንዳይሆን ያደርገው እንጂ እኔ መቼም ቢሆን ላጣት አልፈልግም። እና እንግዲህ ያው እንደነገርከኝ ከሆነ እንግዲህ ስለ ልጅቱ በደንብ አድርገህ ነግረኛል። ግልጽነትህ እንደውም ይሄ ያሸልምሃል፣ ምንም ጥያቄ የለውም። ግልጽነትህ በጣም ደስ የሚል ነገር ነው። እኔስ ስለሷ ስለ ፍቅረኛ አብዛኛውን ሰው አይተው ከሆነ አይናገርም፣ ድብቅ ነው። አንተም ያልተደብቀ ይሞክራል፣ ግን አብዛኛውን በደንብ ነው ያወራኝ። ደስ ብሎኛል። ያው ወጣትም ስለሆነ አይደል እርስ በርስ መነጋገር መቻል አለብን። እንግዲህ ለሽምግልናውን ፈቅደልናል አይደል እንድናግዝህ? ብትሄዱ ደስ ይለኛል። በጣም ጥሩ። ስለዚህ እኔ ኖርማሊ እዚህ ሰፈር ነበርኩኝ ከ2 ዓመት በፊት ምናምን እዚህ ሰፈር ነበርኩ። ብዙ ሰው አውቃለሁኝ። ለመሆኑ ልጅቱ ማን ስሟ? እኔ እንጃ። ለምን ፈለግ? ምን የሚያስፈራ ነገር አለ? እኔ አልቀማ ይቅርብኝ፣ አልነግርህም። ሽምግልና ታዲያ ልነድልህ እኮ ነው። እኔም ወንድሜም ክሮዎችም አሉ እኛ ጋር አብረው የሚሰሩ አሉና አንድ ላይ ሄደን አንተ የምታቆመው ነገር ካለ በተለይ እንሱስህን እና ገንዘብ ስላለኝ ብቻ ሴት ልጅ ትመጣለች የትም አትሄድም የሚለውን ይህን አስተሳሰብን አውልቀህ ምጥል ከሆነ እኛ ለምን አንጠይቅልህም? ማለት በጣም ካስገደድከኝ ልነግርህ እችላለሁ። እንግዲህ ልናግዝህ እስከተነሳን ድረስ ምንም አማራጭ የለኝም። ምክንያቱም ልታውቃት ትችላለህ። እዚህ በር ላይ ቺፕስ ምናምን የምትሸጥ የምታውቃት ከሆነ ማርታ የምትባል እንዴ? ማርታን አውቃታለሁ። እሷ ልጅ አውቃታለሁ ማርታን። ስለ እሷ ታሪክ ነው እየነገርኩ ነበር። አሁን የነገርከኝ ያለ ስለ እሷ ነው። እህቷ ጠፍታለች መስለኛል። እህቷ ጠፍታለች። አልጠፋችም። እህቷ ጠፍታለች። በዚህ 2 ቀን እነሱ አካባቢ ነበርኩኝ፣ አውቃታለሁ። የእነሱ ጎረቤትም እኛ ጋር ዝምድና አለን። ኧረ እኔ ትላንት ጠዋትም አይቻታለሁ። ምን ነው? እህቲቱ የለችም። እህቲቱ ጠፍታለች። ምን አልሰማህም አንተ? እኔ አልሰማሁም፣ እውነት አልሰማሁም። ሰፈር ወረቀት ምናምን ተለጥፏል እኮ። እንዴት አልሚል አሁን የሆነ ሰው ብቻ እንደዛ ያለኝ ሰው አለ፣ ግን እኔ የማውቀው ነገር የለም ነው የምልህ። እና የሆነ ሰው ከነገረ ታውቃለህ ማለት ነው። ለምንድን ነው አልጠፋችም? መረጃው የለኝም ስለ እሷ መጥፋት። ቆይ ትላንት አይቻታለሁ አልከኝ ልጅቱን አይደል? እህቷን ጠፍታለች አልኩ። ጠፍታለች የ2 ጊዜ ስነግር አሁን ደግሞ ምን አልክ? የሆነ ሰው ደግሞ ነግሮኛል እንደጠፋች መረጃው ሰምቻለሁ፣ ሌላ አላውቅም ነው የምትለኛል። እና ከሰማህ ለምንድን ነው ትናንት እንዴት አያት አንተ? የሰፈሬ ልጅ እኮ ናት። እንዴት አላያት? ኖ የጠፋችው ልጅ እንዴት አያት? መጥፋቷን አላውቅም ነው የምልህ። እኔ አሁን ማን ጠፋች 10 ምናምን ቀኗ ነው። እኔ እሱን አላውቅም። አሁን ይኸውልህ እኔ ጠፍታለች ስለ አልጠፋችም አልከኝ አይደል? አሁን ደግሞ ምንድን ነው የምትለኛለህ? ሰው ሲያወራ ሰምቻለሁ ጠፍታለች አልከኝ። ምን እያልከኝ ነው? ቆይ አንተ ምን እያልከኝ ነው ማለት ምንድን ነው?
ማለት በቤቴ መተህ በጣም እጨቃጨከኝ እኮ ነው። የዘላበድክ እኮ አንተ ነህ። የምን መዘላበድ ነው የምታወራው? ነው እንጂ በቤቴ አንድ ጊዜ ሰምቻለሁ አልክ፣ አንድ ጊዜ አልሰማሁም አልክ። የፈለግኩት ነገር ብል መብቴ ነው። በቤቴ አንተ መተህ ደግሞ ልታወራ ነው እንዴ? አይደለም፣ ቤትህማ ቤት ነው። ግን እንደዚህ ተቆጥተህ የሚያናግር ምንም ነገር የለውም። ምንድን ነው? ምን የሚያስቆጣ ነገር አለ? ይቅርታሽ፣ ይቅርታ እኮ የሚያስቆጣ ምንም ነገር የለም አይደል? ምክንያቱም እኔ ምንም የዋሸው ነገር የለም። ምንም እያልኩ ያለሁት እኔ የእሷ መጥፋት አላውቅም። እንዴት ትናንት አየሃት? እኔ ደግሞ አይቻታለሁ። ያው የሰፈሬ ልጅ ናት። ከጠፋች 10 ምናምን ቀኗ ነው። እንዴት አየሃት ነው የምልህ። እኔ እኮ ወይኔ ምን አይነት ጣጣ ውስጥ ነው የገባሁት። በቃ ተወኝ። በቃ ኖ ወይስ ያየህበት ቦታ ለሰን ልትሸልመኝም የፈለግከው ነገር ሽምግልናውም ይቅርብኝ፣ ቲቪውም ይቅርብኝ። ለምንድን ነው የሚቀርብህ? ይቅርብኝ በቃ። ምን አይነት መስቀለኛ ጥያቄ መስቀለኛ ጥያቄ መሆኑ እንዴት አወቅህ አንተ? ሲጀመር ምን እያልክ ነው? ይኸው ምንድን ነው የምታውቀው ነገር አለ? ስለ ልጅቷ ነገረኝ አልክ፣ ነገርኩ። ሌላ ነገር ውስጥ ሌላ ነገር ምንድን ነው? ምንትን እያልክ እየጎረጎርክ። ስለ ልጅቷማ ነገርከኝ እኮ። እህቷን ግን እንዴት ልታያቻልክ? 10 ምናምን ቀን ማንም ያላያትን ከዚህ በፊት ፖሊስ ጣቢያ መጥሪያ ተሰጥቶት ጠይቀሃል? ስለ ልጅቱ ተጠይቄያለሁ። እና ታዲያ መጥፋቷን እያወቅህ አልጠፋችም ትላንት አይቻታለሁ ለምን አልከኝ? ጠይቀኝ እስኪ። እንዴት አወቅህ ይሄን በመጠሪያ እንደተጠራው አትለኝም? እሱም ትክክል ነው። በምን ያወቅኩ ይመስላል? ብቻ እኔ እንጃ ምንም አልመጣልኝም። የጠጣሁ መጠጥ እኮ ነው እንዴ? መጠጥ በልክ ስላልጠጣህ ለዛ ነው እየተዛባብ ያለው ነገር። በልክ አልጠጣህም። በጣም በሚረብሽ ሁኔታ ነው አሁን መጠጥ ጠጣ እያወራው ያለሁት። ለዛ ነው። ይሄን ማገናዘብ የምትችል ቢሆን ኖሮ እንዴት ይሄ ልጅ ጠየቀኝ በመጥሪያ ተጠርቼ ፖሊስ ጣቢያ እንዴት ተጠየቅኩ ብለህ አታስብም? ሁሉን ነገር አውቃለሁ። እኔ ሸላሚ ሳልሆን መርማሪ ጋዜጠኛ ነኝ። አንተ ላይ የሚያመለክቱ በጣም ብዙ ነገሮች አሉ፣ የያዝናቸው መረጃዎች አሉ። እና ወንጀለኛ ነኝ እያልክ ነው? ወንጀለኛ ብዬ እኔ አንተን አልፈረጅኩም። የምታውቀው ነገር አለ እንዳስተካክልልህ ፍቃደኛ ከሆንክ ላስተካክልልህ ያለውን ነገር። በመጀመሪያ ልገዝን ያልኩኝ፣ ካልሆነ ደግሞ ፖሊስ ጣቢያ ሄደህ እንደ በፊቱ ተጠይቀ የምትመለሰው ነገር የለም። በዛው ልትቀር ስለምትችል ያነ ከመሆኑ በፊት እኔ ማገዝ ነገር ካለ ልገዝህ። እህቷ የት ነው ያለች? አይቻታለሁ ብለኛል። ትላንት አይቻታለሁ ካልክኝ የት ነው ያያት? አልጠፋችም ብለኛል። መጥፋቷንም ታውቃለህ። ፖሊስ ጣቢያ ተጠይቃል። መጥሪያ መጥቶብህ ተጠይቃል አይደል? አይደለም ነው? አዎ። እና ታዲያ የት አለ? የት ነው ያያት? በቃ ምንም ነገር ካንተ ምንም የምፈልገው ነገር የለም። ቤቴን ለቀህ ውጣልኝ። ተረጋጋ። እባክህን ውጣልኝ። አይደለም አንተ ካሜራማን ውጣልኝ። ወደዛ ዞር በል። ካሜራውን እንዳትነካው ስነ ስርዓት ያዝ። ውጣልኝ ነው የምልህ። በህግ አምላክ ይኸውልህ፣ ቆይ ተረጋጋ መጀመሪያ። እሺ ተረጋጋና ቀስ ብለን እናወራ። ይኸውልህ አንተ አሁን መናደድና ወደ ካሜራ አትጠጋ። ሲጀምር እንድትጠጋ አልፈልግም። ገብቶሃል? እኔ እናንተ ነው እያወራን ያለን። እንደ ወንድ ልጅ እንደዚህ አወራኝ እያወራሁ ስለሆነ በስነ ስርዓት ማናወራና ማትሰማ ከሆነ ደግሞ ኃይል እጠቀማለሁ። እኔ ቤት ነው አይደል? ቤቴ ነው አይደል? አዎ። በቤቴ መናገር መብትም የለህም እያልከኝ ነው? አዎ። አሁን ላይ የለህም። ስነ ስርዓት ይዘህ የምታወራ ከሆነ ስነ ስርዓት ይዘህ አወራ። ስነ ስርዓት ማትይዝ ከሆነ ደግሞ እኔ ኃይል ስለምጠቀም እንደዚህ አስቀምጬ ሽጉጥ አወጣለሁ። እሺ፣ እሺ፣ በእግዚአብሔር እሺ። ይሄ ነገር ይቅርብኝ እኮ። ተቀመጥ፣ ተቀመጥ፣ ተንበረከክ። በል እባክህን፣ እባክህን፣ እባክህን። ተነስ፣ ተነስ። ቁጭ በል፣ ቁጭ በል። አዎ፣ ተንበረከክ። በል ምን አይነት ነገር ውስጥ ገባሁ? ቁጭ በል። ተነስና ሰካለ። በል ቁጭ በል፣ ቁጭ በል። ከላይ ቁጭ በል፣ ቁጭ በል። አዎ፣ ጆሮ ላይ ወደ ላይ አድርጎ በል፣ ከፍ አድርጎ በደምብ። እሺ፣ ቁጭ በል። ምንድን ነው እንደዚህ የምትንጣጣ? ንገረኝ እስኪ። ግረን በጥሽ ያልታል። ኧረ በእናትህ ወንድሜ፣ ጭራሽ ቤቴ መተህ ልታስፈራራኝ? ልርገጥህ? ኧረ በእናትህ ልርገጥህ ወይ እንደዚህ? ቁጭ በል አድርገህ እጅህን አውርድ። እሺ፣ ስነ ስርዓት ይዘህ ታወራለህ? አወራለሁ። ስነ ስርዓት ይዘህ ታወራለህ? እሺ፣ ምን ማድረግ እንደሚችል አይተሃል አይደል? አይደለም ነው? ምን አይነት ጦስ ውስጥ ነው የገባሁት? ስነ ስርዓት ይዘህ አውራሽ። የት ነው ያለች ልጅቱ? እንዳግዝ የምትፈልግ ከሆነ ልገዝ፣ አሊያ ግን ኃይል እጠቀማለሁ። ልታግዘኝ እፈልጋለሁ። እሺ፣ ግን ምስጢር ነው።
ጥሩሽ ሚስጥር ያው መቼም ላጥፋልህ ካሜራውን ደስ እንዲልህ ላጥፋልህ ካሜራውን ላጥፋልህ። ካሜራው ቢጠፋልኝ ደስ ይለኛል። በቃ ችግር የለም አጥፋለት። እሺ በቃ ማን ያልከኝ ስምህን? መርማሪ ጋዜጠኛ ሀብታሙ። አንድ ነገር መጠየቅ ይቻላል? ፍቅር ይዘው ያውቃል ወይ አንተን? ምን ማለት ነው? ፍቅር እኮ ነው የምልህ። ፍቅር ይዘው ያውቃል ወይ? እሺ ቀጥል። ማለት ማፈቅራት ልጅ ነበረች። እሺ ስለ ማርታ ነው የምታወራ? ገባኝ። እና ነገሮች በብልብልብል ስላልሆኑ እህትየውን ሱቅ ተልካ በምትሄድ ሰዓት በማስቲሽ በቤንዚል አፍነናት ጓዳ እንድትተኛ አስረናት ነው ያለችው። ይህ ሚስጥር ግን ለአንተ እንዳይወጣ። አንተና ማን? እኔና ጓደኛ ነው ያደረጋችሁት? ማን ነው ስሙ? ጓደኛዬ ኤርሚያስ ይባላል። ሁለታችሁ አንድ ላይ ሆናችሁ ነው እንደዚህ ያደረጋችሁት? ልጅቷን እግሯን እጇን አስረን አስቀምጠናታል። እሺ ምንድን ነው የምታገኙት ጥቅም አሁን እሷን በማሰር? ምክንያቱም ያቺ እንትናን ስላጣን ነው። በቃ ለእኔ ለመሆን ስላልቻለች ነው ይህን እርምጃ የወሰድኩት። ይህን እርምጃ ከመውሰድ በፊት አንተ ራስህን አስተካክል አንጸህ ወደ እሷ ሂዳል? አልሄድክም? አልሄድኩም። እና ታዲያ ምን ታደርግ? እሱ ይህ የምታየው አሁን የምታወራኝ ሰካራ ማንነትህ እንዴት ብላ ታወራ? እንዴት ብላ ትጠጋ? በጣም ይገርማል። ግን ምኑ ነው የሚገርም? አሁንም እየሰደብከኝ እኮ ነው። በቤት እየሰደብከኝ ነው። ለምን አድርጌ ነው? ምን አድርግ ነው የምትለኝ? ኃይል እንድትጠቀም አታርገኝ እኮ እኔም ሳወራ አሁን ምን አለ መሰለህ በስነ ስርዓት እንድታወራ እፈልጋለሁ። እባክህን እየለመንኩ ነው። ምንድን ነው የምትለምነኝ? በቃ ወይም ሽምግልና አንተ ሄዳለህ ያልከኝ ነገር ይቅርብኝ፣ ውጣልኝ ከቤቴ ነው የምልህ። ቲቪም ይቅርብኝ፣ በራሴ ልዝናና ከዚህ በኋላ። ስለምን ቲቪ ነው የምታወራ? የምን ቲቪ ነው? ማን ይሰጣል? ልሸልም ብለህ ገብተህ ጭራሽ በቤቴ ቅድም እናውራ መልሰን እንደ ቅድሙ መሳሪያ ይዘን እናውራ ወይስ እንደዚህ ይሻላል? ምን አይነት እንደዚህ ይሻላል ወይ? አይ እሱም አይሻልም። እና ታዲያ ምን ነው? አርፈህ ቁጭ ብለህ ሰከን በል እንጂ። እና በቃ ምንድን ነው? እንዴት ነው የምታበሏት የምታጠጣው? ሰው ምንድን ነው? ተጎድታለች? ጾታዊ ትንኮሳ ደርሶባታል? ሕፃኗ ደብድበናታል። እሺ ጾታዊ ትንኮሳ አልደረሰባት፣ ግን ያው አለች። አስረናት ቁጭ አድርገናል፣ እናበላታለን። የት ነው ያለች? ጓዳ። የት ጓዳ? ይኸው እዛ ቤት በዚሁ ጋር በስተጀርባ። እንደ ውሻን የተቀመጠች ማለት ነው በስተጀርባ። ምን እናድርግ ታዲያ? እና ቤት ውስጥ መሆን አትችልም? ለምንድን ነው ውጭ? ልንደብቃት ነው ወደዛ የወሰድናት። እና አሁን በምን እርግጠኛ ነን ጾታዊ ትንኮሳ ለመድረሱ? እሱ ህግ ይፋል፣ በህግ ቢታይልን። እንደዚህ እየሰከርክ ጓደኛም ሰካራህ ከሆነ ሰካራም ከሆናቸው አሁን እሷ ላይ ደግሞ ድርጊት ሊፈጸም ይችላል። ምን ይታወቃል? ኧረ በእናትህ አንተ አሁንም እኔ በገዛ ገንዘቤ ነው የጠጣሁት። በቤቴ መተህ በገዛ ገንዘቤ አትበለኝ። በብሬ ነው የጠጣሁት፣ በላቤ። በነፃ መማን ያጠጣል። እና ምንድን ነው እያልከኝ ያለው? በኃይል ተጠቅሜ ታወራ ነው ወይስ በክብር ታወራ? በክብር አይሻልም? በክብር ይሻለኛል። አዎ ታዲያ ምንድን ነው ዘራፍ ምትል? ምንድን ነው? ረጋ በል እንጂ። እሺ ካጠፋሁ ይቅርታ። አዎ እንደዛ ነው። እንደሱ ስትል ነው የሚያምርብህ። አንተ ምስኪን ልጅ ነህ። ምን አነሳሳውን እሷ እንደዛ አስረ ማስቀመጥ? ለመሆኑ ጤናዋ እንዴት ነው? ጤናዋ ችግር የለውም፣ አያሳስብም። ምንበላውን ትበላለች፣ ምንጠጣውን ትጠጣለች። ዱርዬ ላይፍ ነው ያው። ሌላ ምንም አይነት ነገር አለ? ምንም ነገር አያሳስብ። በጣም ጥሩ። አሁን ምን እናደርጋለን መሰለህ? ወደ እሷ ቀስ አድርገህ ተወስደናለህ። ያለችበትን ሁኔታ ማየት አለብን። ችግር የለውም። እሺ ቁጭ ተነስ ብያለሁ አላልክም? ስትታዘዝ ነው። እሺ እሳት የሚተፋ ነገር ስለያዝኩ ጥንቃቄ አድርግ። እሺ እጅን አስገባ። አመመ? ትንሽ ለቀቅ አድርገው። አይቻልም። ጠበቅ እንዲል ነው የምፈልግ። እኔ ደግሞ ክፈተው፣ እጅን ክፈት። አጣብረው፣ እጅን አስገባው። እጅን በል ጠለፍ
ስለዚህ አሁን ቀጥል፣ ወደ እሷ ቀስ አድርገው ወሰደን መቶሎ በል ቀጥል፣ ክፈት በሩ። ቀጥል ቀስ ቀስ ትንገድ ወታለው ትልብህን በጥሽን የታለች? እስኪ ያነዛ ቢተኝ ብርድ ልብስ ያለ እዛ ብርድ ልብስ። አዎ ሙታለች አለች 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 አልሞተችም አለች። ቁጭ በል ቁጭ በል በል እዚህ ጋር ቁጭ በል ቁጭ በል። እንካ መሳሪያውን እሮጣለሁ ካለ እግሩን በጥሰታለሁ። እሺ እት በስመ አብ አረመዳን ይኸውልህ እግሯን እራሱ ታስራለች። የአረመኔ እንዴት አድርጎ እንዳሰራት በእናትህ እግሯ ሁሉ ተመርም። ቆይሽ እንዳትንቀሳቀሽ ሰውነት ስለሚዝል ሰውነቷ ራሱ ዝሏል እኮ። አይዞሽ ቀስ ቀስ ቆይ አይዞሽ አይዞሽ ቀስ በይ እስኪ ቁጭ በይ ማለት እግርሽ ተንቀጠቀጠ። ቁጭ በይ እሺ። ቆይ ተጨማሪ ሰው ልጥራ እንዳትንቀሳቀሽ። ውሃ አምጣልህ ቶሎ በል ሂድ ውሃ ይዘህ ነን ያለሁኝ። Şimdi